ሞገሴ እንግዲህ ለሉላ ደውሎ ነይ ቶሎ ብለሽ ውጪ፣ እኛ መኪና ይዘን መጥተናል። ስለዚህ ወደ ውጭ እየጠበቅንሽ ነው ሲላት ይደውልላታል። ሉላም እሺ እመጣለሁ በማለት እንግዲህ ወደ ውጪ ለመውጣት ስትሞክር ዝና እኮ በሩ ከፈተው ሞገሴ ብላ ስትለው ፍጠኝ ፍጠኝ፣ ግን በሩ ለማንኛውም ዝጊው፣ አንቺም ቶሎ ፍጥነት ጨምሪ። ምን ወጋ ናችሁ? ከግቢ ስትወጪ እናይሻለን፣ ቶሎ ፍጠኝ፣ እኛ መኪና ይዘን ቆመናል ይላታል። ዝና በሩ ከፈተው ስትለው እንዳትቀሪ፣ ወደኋላ እንዳትቀሪ፣ ቶሎ ብለሽ ፍጠኝ፣ ወደኛ እንዳትመለሽ፣ በፍጹም እንዳትመለሽ በማለት እንግዲህ ያው ሞገሴም ቶሎ ብለሽ ፍጠኝ፣ መጣች አለች ዳጣይ። መጣች ግን ወጥታለች፣ ግን ዝና እየተከተለኝ ነው አለች። ኧረ ወይኔ ጉዳችን ፈላ፣ ምን ይሻላል? አይዞሽ ምንም አትሆኝም ይላል ብሩኬ። እና እሺ እና ምን አልካት ስለው እየመጣች ነው እየመጣች ነው አሁን እየመጣች ነው ተረጋጉ በማለት እንግዲህ ሉላም እየሮጠች ሞገሴ ላይ ደርሳለች። ሞገሴም እንግዲህ ሮጦ እንግዲህ አብራ ነበረ የቆሙት ማለት ነው። ሞገሴ እና ዳጣ ብሩኬ አብሮ ነበር የቆሙ። ያው ሮጣ ደረሰች ወደ እነሱ። ከኋላዋ ደግሞ እንግዲህ ዝና እየተከተላት ነበረ ማለት ነው። ሮጠሽ ድረሺ እንጂ ወደኋላ እንዳቲ ብሏት ነበረ ማለት ነው። ያው እሷም እየሮጠች እንግዲህ ባላት እንግዲህ ጉልበት እየሮጠች እነሱ ላይ ደርሳለች ማለት ነው። እንግዲህ ያው ብሩኬን በጣም ተጨናንቆ ነበር ይደርስባታል ምናምን በማለት ማለት እና ያው ሮጣ እንግዲህ ሞገስ ላይ ደረሰች። ሞገሴን በጣም ደስ ብሎታል እንግዲህ ያው እንግዲህ ታውቃላችሁ ማለት ነው። ያው ሉላና ሞገሴ እንግዲህ እንደምታውቁ በጣም ይዋደዳሉ። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ማለት ነው። እና በጣም ደስ ብሎታል ማለት ነው። ደህና ነሽ እያለ ነው ብሩኬ እንግዲህ ዝና ይመጣብናል ብሎ ማለት ነው። እንዴ ምንድን ነው የህንድ ፊልም ይመስል የምትመሰጠው ትላለች ዳጣዬ ማለት ነው። አይ የዳጣ ነገር እኮ አይጣል ነው። እና ዝና ደግሞ እንግዲህ እየተከተላቸው ይገኛል ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባቸው አድርጉን። ሀሳብ አስተያየታቸው አይለየን። ኢትዮጵያ ሀገራችን ሰላም ያርግልን። ያው ምሳሌ ክፍል 49 እንግዲህ ያው ምሳሌ ብዙ ነገር እንግዲህ ብዙ አስተማሪ ብዙ ትምህርት አዘል ነገር እንግዲህ የያዘ ነው ምሳሌ ማለት ነው። እንግዲህ ይዤላችሁ መጥቻለሁ። ሁላችሁም እንግዲህ እስከ መጨረሻው እንግዲህ ተከታተሉ። ያው ዳጣዬ እንግዲህ ምንድነው አንተ የህንድ ፊልም ይመስል እዚህ እኮ ከሷ ተጠምጥመህ ቀረህ፣ እኛም ሰው አላረክንም፣ ምን ሆነ ነው? ዝና እኮ ከኋላ እየመጣ ነው፣ አፍጥነው እንጂ በማለት ዳጣዬ በጣም ትቆጣለች ማለት ነው። ምንድነው አንተ ተጠምጥመው እኮ እዚህ ቀረህ አለችው። ዝና ደግሞ በጣም እንግዲህ ታውቃላችሁ ያው የሮጠ ሲመጣ እነሱም ነቶ ሄዱ፣ አልደረሰባቸው ማለት ነው። ያው ታውቃላችሁ እሱ እንግዲህ ጉልበተኛ ነው እንግዲህ ያው እንደምታውቁ ማቅራራት ይወዳል። እና ሞገስ እናቴ ትሙት የትም አልታመልጠኝም፣ እንዶ የትም ጉድጓድ አትገባም፣ አመልጣለ ብለህ እንዳታስብ ሞገሴ ወየውልክ በማለት እንግዲህ በጣም ተናዶ እሳት ጎርሶ ልበላችሁ እንግዲህ ዝና በጣም ተናደዋል። እንዴት ኧረ ሞገስ እናቴ ትሙት ተገልሃለሁ እያለ እንግዲህ በጣም ተናደዋል ማለት ነው። እንግዲህ ለብቻው እንግዲህ ላይ የታች እያለ ነው። እኔ እንግዲህ የአበበ ደመሳ ልጅ አይደለሁም እገልሃለሁ በማለት እንግዲህ እንደምታውቁ ያው እሱ እንደሆነ ማስፈራሪያ ነው እንግዲህ ማስፈራራት ነው እንግዲህ በማለት እንግዲህ ዝናም እንግዲህ ተመልሶ ይሄዳል። ያው እነሱም እንግዲህ ሄደዋል ማለት ነው። እንግዲህ መጨረሻው እንግዲህ እስከ መጨረሻው ድረስ እናያለን ማለት ነው። አብረን እንግዲህ ሉላዬ ደህና ነሽ? እንዴት ነሽልኝ? ደህና ነኝ፣ አይዞሽ፣ እሺ አታስቢ፣ ደርሼልሻለሁ ደርሼልሻለሁ ነው እንደምትል ደርሰንልሻል በል እንጂ እኛም መሰለን ተሳትፈን መሰለን እንዴ ትላለች ዳጣዬ። በቃ ይዘዋችሁ እኔም ሊሄድ ነው። እንዴት ነው የምትሄዱት? ዝና ቢመጣ ስትላይ ዳጣዬ እኔ አብሬ ነው የሚሄደው። እንዴ ዳጣ አትፍሪ፣ ምን ሆነሽ ነው? አይ
እኔ አልቀመጥም እዚህ ቢመጣ ስትላለች ዳጣዬ። ብሩክ ይልቁስ ሽጉጥ ስጠኝ። አይ አልሰጠህም፣ ይልቁስ ስመለስ እንደውልለታለን። ለምንድን ነው የምትደውልለት? ትላለች ሉላ። አይዞሽ ምንም አይፈጠርም፣ በቃ እሺ እዚህ ጠብቁኝ፣ አይዞዋችሁ ሀላስ ኔ አሁን እናንተ እዚህ ሁኑ፣ እኔ ይዣ ተመጣለሁ እያለ እንግዲህ ብሩኬን እንግዲህ ሄደዋል ማለት ነው። አሁን የቀሩ ዳጣና ሞገሴና እንግዲህ ሉላ ናቸው ማለት ነው። እንግዲህ በጣም ተቆጥታለች ማለት ነው ዳጣዬ። ምንድን ነው አንተ ምንድን ነው እንደዚህ ደግሞ ደረስኩ ብለህ የምትል? ደርሰናል ለምንድን ነው የማትል? አንተ ብቻ አይደል የደረስክ እኛም ጭምር አለንበት በማለት እንግዲህ ተቆጥተዋለች ማለት ነው። ነይ ግቢ ነይ ግቢ እያለ እንግዲህ ሌላ ክፍል ይዟት ገብቷል። ነይ ወደ ውስጥ ግቢ አላት ሉላን ማለት ነው። ሞገሴ እንግዲህ ያው ታውቃላችሁ ተራርቆ ስለቆዩ እንግዲህ ሞገሴና እንግዲህ ሉላዬ እንግዲህ አንድ ክፍል ገብተዋል ማለት ነው። እና ሉላዬ እንዴት ነሽ ግን በማለት ያው እንደ አዲስ ተገርመዋል ማለት ነው። አግኝሻለሁ ብዬ አላስብም ነበረ በማለት እንግዲህ በጣም እንግዲህ ሞገሴ ሉላዬ ይላታል። ሉላዬ ልቀፍሽ ሲላት እሷ ምንም ነገር መልስም አልሰጠችም። ግን በጣም ናፍቀሽኝ ነው ሉላዬ ልቀፍሽ አላት። እሷ ምንም የለም ማለት ነው፣ ፈቃደኛ አይደለችም ማለት ነው። ለምንድን ነው ግን ዝም የምትይኝ? ናፍቄሻለሁ ልቀፍሽ እኮ እያልኩሽ ነው። ለምንድን ነው የምትናፍቀኝ? አንድም ቀን እኮ ከአይምሮ የወጥተሽ እኮ አታውቂም። አንድም ቀን ሉላ ለምንድን ነው እንደዚህ ያደረግሽ? በማለት እኔ አንቺን አጥቼ ከምኖር ብሞት ይሻለኝ ነበረ ሉላዬ፣ ዝና ቢገለኝ ይሻለኝ ነበር። እኔ በአንቺ በጣም ተሰቃይቻለሁ። አንቺ አጥቼ የኖርኩባቸው ቀን በእድሜ እኮ አይቆጠሩም። በጣም ነው የተሰቃየው። ስላልሞትኩ እኮ ነው ያገኘሁት ትላለች ሉላ። አንቺ እኮ ሞተሻል፣ አንቺ እኮ በጣም ሞተሻል፣ ተሰቃይተሻል። ለእኔ ብለሽ ብዙ መስዋዕትነት ከፍለሽ ከስተሻል፣ መልክሽም ጠፍተዋል። አዎ ለአንተ ስል ያደረኩት ነው ሞገሴ ትላለች። ዛሬም ትወጂኛለሽ? ስለዚህ ለምንድን ነው ካፌ ትጠብቃለህ? እኔ እኮ ለአንተ ስል ነው እንደዚህ የሆንኩኝ። አዎ ለእኔ ነው፣ አዎ ለእኔ ነው። ለይህ ሁላ መከራና ስቃይ የተቀበልሽው አይደለም። 10 ዓመት አንዲት ቀን ከአውሬ ሰው ጋር ነው የኖርሽው። በጣም ከባድ ነው። ስለዚህ ለእኔ ብለሽ ነው ብዙ መስዋዕትነት የከፈልሽው፣ ባርነት ውስጥም የገባሽው በማለት አዎ በባርነት ነው የኖርኩት። አሁን ግን በጣም ተሸንፌያለሁ፣ አቅቶኛል፣ ደክሞኛል፣ አልቻልኩም። አይዞሽ ሉላ እኔ ያለሁ ከዚህ በኋላ ግን አልተውሽም። አሁን ትወደኛለህ አለችው። እንዴት እጠላሻለሁ? እኔ በጣም ነው መወድሽና ማፈቅርሽ በማለት እንግዲህ ረሳሹ እንዴ? ረሳሹ ሉላዬ? እኔ ለአንቺ እኮ ለመሞት እኮ ዝግጁ ነኝ። ለአንቺ ብዙ ነገር ነው እንግዲህ መስዋዕትነት ምከፍልልሽ። ታዲያ ለምን ተውከኝ? ለምን ረሳኸኝ? በማለት እኔ አልተውኩሽም፣ አልረሳሁሽም፣ መቼም በፍጹም አልረሳሽም። ለሴከንድ ራሱ አልረሳሁሽም በፍጹም። አንቺ ብረሳ በፍጹም እንደው አንቺ ብረሳ ወልጄ ታገኘኝ አልነበርም? እስከ ዛሬ አግብቼ ወልጄ ታገኘኝ ነበረ። እኔና አንቺ እጠፋታችን አንድ ነው። ስለዚህ በአንቺ ያገኘኋቸው ብዙ ነገሮች እንዳገኘኋቸው እንዳለ ብዙ ነገርም ደግሞ አጥቻለሁ። ከዛ ሁሉ ግን ያለፉት 10 ዓመታት በህይወቴ ብዙ ኪሳራዎች አስተናግጃለሁ። አይ በማለት እንግዲህ አንድ ግል ሳምሽ ሲላት እሷ ቀድማ ሳመችው ማለት ነው። እና በጣም ደስ አለው። ይሄ ነው የኔ ደስታ፣ ይሄ ነው የኔ ደስታ በማለት እንግዲህ ይሄ ነው የኔ ዓለም ሉላዬ፣ በጣም ነበረ መወድሽ ሉላዬ። እስካሁን ይበቃል። ከዚህ በኋላ ግን ከጎኔ ሁኚ። አንቺ ከጎኔ ከሆንሽ እኔም ከጎንሽ እሆናለሁ። አንቺም አትለይም። ከጎኔ ከሆንሽ ሁሉም ነገር እንዋጠዋለን። አያኖረኝም ወይ ተያይዘን እንጥፋ። የትም ቢሆን ተያይዘን እንጠፋለን። አንቺ ከጎኔ ካለሽ የትም ቢሆን እኖራለሁ። ምንም ችግር የለው። የመጀመሪያዬ ነሽ። ይሄ ስሜት
ከስንት ዓመት ከስንት ጊዜ በኋላ የተሰማኝ ብነግርሽ አይገባሽም በፍጹም። አሁንም እኮ እየፈለገኝ ይሆናል ይሄ ዝና ተብዬ። አይዞሽ ሉላዬ፣ እስቲ ሉላዬ እያላት ነው እንግዲህ። እስቲ ሳሚኝ ስላሳመችው ማለት ነው። ዳጣዬ ደግሞ እንግዲህ መጣች። እናንተ ምን ፈለግሽ? ምን እያደረጋችሁ ነው አለች። እንደው የፍቅር መቀስ ናት መቼ። ኧረ እባክህ እኔ ቤቱ ለብቻዬ ሊበላኝ ነው። ለምንድን ነው የሚበላሽ ቤቱ? ብቻዬ ስቀመጥ እየጨነቀኝ ነው። አልበዛም እንዴ እስካሁን ድረስ አንድ ክፍል ውስጥ ሁለታችሁ ተቀምጣችሁ? ኧረ እባክህ ሴት እያለ ነው እንዴ ገብቼ የምሰራ? እና ሉላን ልታሰሪያት ነው? ምን ችግር አለ? ኧረ ተይ፣ ኧረ ተይ እባክሽ ከዚህ ውጪ። ኧረ በጣም ይደብር። አሁንስ አበዛኸው። ሂጂ ከዚህ ውጪ፣ ወደዛ ውጪ። እንዲሁም ይደብራል። እሺ እኔም ብቻዬን ነው የምጠብሰው። እኛን ስታይ ነው እንዴ መጥበስ ትዝ የሚልሽ? እኮ መቼ ነው የምጠብሰው እያልኩ እኮ ነው። አንቺ መጥበስ የምትችበት ስጋ ብቻ ነው። ኧረ እባክህ በማለት እንግዲህ እሷም ቀልዳበት ትወጣለች ማለት ነው። ዳጣዬ እንግዲህ በጣም ተናዳለች። ምንድን ነው የሁላ ሰዓት ክፍል ውስጥ መቀመጥ? ምንድን ነው አሁንስ አበዛችሁት ምናምን በማለት እንግዲህ ያው ሞገሴም ሂጂ ውጪ በማለት እንግዲህ አባረራት ማለት ነው ከክፍል። ያው ታውቃላችሁ እሷ ደግሞ እንግዲህ ሁለቱ በተቀመጡበት ነው ዝም ብላ ክፍል ከፍታ የገባች። ያው የፍቅር መቀስ ሆናባቸዋለች ማለት ነው። እና በመሀል ላይ ደግሞ ያው ሞገሴ በጣም ተቆጣት። ሀላስ ውጪ ምንድን ነው ምናምን። ይኸውልህ በደንብ ስማኝ የምነግርህን። እየሰማህ ነው አለው። በህይወቱ ትልቁ ስህተት ዛሬ ሰርተሃል በህይወትህ። እንዶ መዛት ማስፈራራት ራስን እንዶ አትካብ አለው። ስማኝ ሞገስ፣ ጫፏን ብትነካት ዘር ማንዘርህ አይተርፍም። ጫፏ ብትነካት ዘር ማንዘርህ አይተርፍም። ይሻልሃል። ከልጅነት እኮ ነጥቀ የወሰድካት ናት። ሳትፈልግ አስረህ ማኖር አትችል። ወይኔ ዝና፣ ወይኔ ዝና። ይኸውልህ ስማኝ፣ ሚስቴን አንድ ቀን አንተ ቤት እንድታድር ባደረግካት እድሜ ልክህን ነው ስልብ ማረግህ እያለ እንግዲህ አዎ መቃብርህን አውቀሃል። የትም ብትገባ አታመልጠኝም፣ ወደ ቤቷ መልሳት በማለት እንግዲህ እሱም አይ አልመልሳትም፣ እኔ የመጀመሪያ ፍቅረኛ የምወዳት ናት፣ ከልጅነቴ ነው ነጥቀህ የወሰድክብኝ፣ ስለዚህ አሁንም አታገኛትም በማለት እንግዲህ ሉላና ሞገሴ እንግዲህ ያው አብሮ እንግዲህ ቀጥሏል ማለት ነው። ያው እንደምታውቁት ነው እንግዲህ በጣም ነው እንግዲህ ሞገሴ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ከብዙ ዓመታት በኋላ ተገናኝተዋል ማለት ሉላዬ እያለ እንግዲህ አንቺን የመሰለ ቆንጆ ለማንም አሳልፌ አልሰጥም ሉላ፣ አልፈልግህም ብለሽ እንጂ እምቢ ብለሽኝ እንጂ ተሸንፌ አይደለም። ስለዚህ እኔ ትቼሽ ተሸንፌ አይደለም፣ ለጓደኛዬ ለብዙ ነገር ለአንቺ እንጂ ለአንቺ ህይወቴ ማጣት ካለብኝ እሰጣለሁ፣ አሳልፌ አንቺን አልሰጥም። ስለዚህ አንቺን የመሰለ ቆንጆ ሉላዬ፣ ይሄ ሰውነት ይሄ ማማር ለማንም አሳልፌ አልሰጥም። እርካታሽ፣ ሁሉም ነገር ጸባይሽ፣ ስለዚህ አልሰጥም፣ ለማንም አሳልፌ አልሰጥም። አንቺ ለኔ ሁሉም ነገር መስዋዕት ሆነሽልኛል፣ እኔም ደግሞ ለአንቺ መስዋዕት መሆን አለብኝ ሉላዬ በማለት እንግዲህ የኔ ናፍቆት፣ የኔ ልዩ፣ ካላንቺ ህይወቴ ባዶ ናት በማለት እንግዲህ እሱም እንግዲህ ወስቶ ያርግፍሽ። እሱ በጣም ብዙ ስቃይና መከራ ዝና አድርሶብሻል፣ እኔ አሁን አሳልፌ ለማንም አልሰጥም በማለት ሉላዬ እንዴት አደርሽ ሰላም አደርሽ ይላታል። አዎ እኔ እስከ ዛሬ ድረስ ተኝቼ ማላውቀው እንቅልፍ ተኝቼ ያለው በጣም ጥሩ እንቅልፍ ነው። እንዴት አደርክልኝ? እኔ ግን በጣም አሪፍ እንቅልፍ ነው። አዎ እንቅልፍ ወሰደሽ አይደል? ተመቸሽ? አዎ ተኝቼ ያለሁ በቃ እንደ ድሮ ነሽ። በቃ ብዙም አታወሪ፣ እርካታሽ ራሱ ደስ ሲል። ዝና ምንም ይሄ ቤት አያውቀውም በፍጹም። አዎ አያውቀውም፣ አታስቢ፣ አያውቀውም። ደግሞ ተመልሰሽ ወደ እሱማ አትሄጂም በፍጹም እያለ እንግዲህ እሷም እንግዲህ ስጋት ሆኖባታል። ዝና እዚህ ቤት አይመጣም፣ ቤቱ አያውቀውም፣ እንዴት ይሻላል?
አታስቢ ስለ ቤት እሱ በፍጹም አያውቀውም በማለት እንግዲህ ያው እና ሚስቴን አገታት ነው እንደምትለኝ እያለች ነው እንግዲህ ከዝና ጋር ለዛውም በጨለማ አግቶብኛል። አዎ ማህሌት፣ አዎ ማህሌት አግቶብኛል። እንዴት እንዴት ማለት ቆይ እኔን ለምን ፈለከኝ? እሺ ብር ሚስቴ ቀምተው የወሰዱኝ ባልሽና ውሽማሽ ናቸው። እነሱ እኮ ጠላቶቼ ናቸው። እንዴ ምነካ? ግን እኮ ግን ምንም ሚስትን የተቀማ ሰውም አትመስልም። በጣም ተረጋግተህ እኮ እያወራኸኝ ትገኛለህ። ሚስቱም የተቀማ ሰው አትመስልም። ዝና ትለዋለች። በጣም ስቆጣ እኔ በጣም ነው ማስፈራራ። እንደዚህ ነኝ። እንደምታይኝ ቁጣ በጣም እንደዚህ ነው የሚያረጋጋኝ። ስለዚህ እንደምታይ በጣም አስፈራራለሁ በማለት አንተም እንዴ እንደዚህ አይነት ፊልሚያ ደግሞ ሲመጣ በጣም ነው ደስ የሚለኝ። ስለዚህ ወንዳ ወንድ ነኝ። ስለዚህ ግን ወየውላቸው አለቃቸውም እና እኔ ምን ልርዳ ማለቴ ለምን ፈለከኝ ትላለች ማህሌት። እና ላግትሽና ልደራደርብሽ? ምን እንዴ እንኳን አለማገት ብትገለኝ ራሱ ደስ ይላቸዋል። ተረጋጊ አንቺ መጀመሪያ ተረጋግተሽ አስተውለሻ። እኔ ወራዳ ሰው በፍጹም አይደለሁም፣ ግን እነሱ በሄዱበት መንገድ አይደለም እኔ የሚሄድ። ስለዚህ ለእነሱ 3-4 እጥፍ ነው የሚሄድ። ልጁን አግታት። ሚስትህን ማግኘት ከፈለክ በፍጥነት የብሩክን ልጅ ምሳሌን አግታት። የእሱ ልጅ እስከ ማግድ ድረስ ሞገሴ ሚስቴን አቅፎ እንትን ይበላት እንዴ? ምን ነካሽ? እንደዚህ አይነት ነገርማ ጥሩ አይደለም። ስለዚህ እኔ ከምሳሌ ጋር እንትን ስል ሞገሴ ሚስቴ ይዟት ጥሩ አይደለም። እኔ አሁን ከሱ ልጅ ጋር አልደራደርም በማለት አሁን ቀጥ ብለሽ ሌላ ወሬ አልፈልግም፣ ወደ ብሩክ ቤት ታሳይኛለሽ። እሺ ከዛስ ትላለች። ያልኩሽን ብቻ ፈጽሚ። ስለዚህ ወደኋላ ወደፊት የለም እኔ ጋር ያልኩሽ ብቻ ፈጽሚ። ቤቱን ታሳይኛለሽ። አንቺ እኮ ዝም ብለሽ አድርሰሽ አይደለም የምትመለሽ፣ ፈረስ አይደለሽም። ስለዚህ የቤት ድረስ አብረን እንሄዳለን ዝና በማለት እንግዲህ ለማህሌት አስጠንቅቋል።